ለካ እንዲህ ወድሻለው አለ ዘፋኙ። አብርሽና ሩታ እንግዲህ ድጋሜ ሊጋቡ ነው። እንደገና እንደ አዲስ ሊጋቡ ነው። እንግዲህ አብርሽና ሩታ መቼም የማይለያዩ ሁለቱም በጣም ትልቅ ፍቅሩ ላይ ውስጣቸው ያለ መሀላቸው በዛ ላይ ልጅ ያሉ ናቸው ማለት ነው። እንግዲህ አብርሽና ሩታ ድጋሜ ሊጋቡ ነው። ሚቀኞች እንግዲህ ድብን ህርር እያላችሁ መመልከት ትችላላችሁ ማለት ነው። ድጋሜ ሊጋቡ ነው እንግዲህ በቅርብ ቀን ሰርግ ልናየው ነው ማለት ነው። በጣም ደስ ይላል። እውነት ለመናገር እንግዲህ ያው ጨጓራቸውም እየተቃጠሉ ያላቸው እንግዲህ መልካም የመቃጠያ ጊዜ ይሁንላችሁ ማለት ነው። እንግዲህ አብርሽና ሩታ በቅርብ ቀን በትልቅ ሰርግ ሊጋቡ ነው ማለት ነው። ድጋሜ ሊጋቡ ነው እንግዲህ ልጅ ያስታርቃል የሚባል እውነት ነው። መሀላቸው ልጅ ስላለ ሊታረቁ ነው እንግዲህ አንድ ላይ ለመኖር እኛ ሁለታችንም ተለያይተን መኖር አንችልም፣ እኔ ያለሱ መኖር አይችልም ብላለች። እሷም ደግሞ እኔ ያለ ሩታ አልችልም መኖር ብሏል ማለት ነው። እንግዲህ ሁለቱም በድጋሚ በሰርግ ሊጋቡ ነው ማለት ነው። አሁን ኢትዮጵያ ውስጥ ነው ሰርጉ። ይሄን በደንብ መስማት አለባችሁ። ኢትዮጵያ ውስጥ ነው፣ ዱባይ አይደለም። ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ ነው። አሁን ቤተ ዘመድ ባለበት ቤተሰብ ባለበት በደንብ ሊጋቡ ነው እንደገና ማለት ነው። እንደገና እንግዲህ የታደለ ሁለቴ ያገባል፣ ያልታደለ አንድ ጊዜ ማያገባም ማለት ነው። እንግዲህ ሩታ በጣም እድለኛ ናት። እንግዲህ ሰው አንድ ጊዜ ሳያገባ እሷ ሁለቴ አግብታለች፣ ሁለቴ ልታገባ ነው ማለት ነው። በጣም ደስ ይላል እውነት ለመናገር እንግዲህ ሩታና አብርሽ እንዲለያዩ በጣም መከራቸውን የሚበሉ በጣም የሚጨነቁ በጣም መከራቸውን እየበሉ ያሉ ሰዎች አሉ ማለት ነው። እንግዲህ ፈጣሪ ልቦናው መስተዋሉን ጽናቱን ይስጣችሁ ማለት ነው። ልጆቹ እንግዲህ እኛ ሙጭጭ ነው የሚመለያየት ነው ጭራሽ ፍቅራችን ጨምሮ ቁጭ ብሏል ብለው እንግዲህ ድጋሜ ሊጣበቁ ነው ማለት ነው። እንግዲህ ሚቀኛ ሸረኛ ምን የት እንደምትገቢ እናይሻለን ማለት ነው። አብርሽና ሩታ እንግዲህ ድጋሜ ሊጋቡ ነው ማለት ነው። መሀላቸው ገብታችሁ ስትፍጨረጨሩ የነበራችሁ ሰዎች እንግዲህ ገለል በሉ፣ ከሰው ትዳር ላይ ከሰዎች ላይ ገለል በሉ፣ ዞር በሉላቸው። ልጆቹ ድጋሜ ሊጋቡ ነው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ ወይ? እናለው ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ቦታ ሰላማችሁ ይብዛልኝ። እናለው ፈጣሪ ይመስገን። እናንተም ያላችሁበት ቦታ ሰላማችሁ ብዝት ትርፍርፍ ይበልልኝ። ወደ ቤቴ በሰላም መጣችሁ ውድ ቤተሰቦች። ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ላይክ አድርጉልኝ፣ ሰብስክራይብ በማድረግ ቤተሰብ እንሁን። መልካምነት ለራስ ነው ማለት ነው። ሰላማችሁ ይብዛልኝ በያላችሁበት ቦታ። ዛሬ እንግዲህ በአዲስ ቪዲዮ ከች ብያለሁ ማለት ነው። ሩታና አብርሽ እንደ አዲስ ሊጋቡ ነው። መልካም ትዳር ይሁንላችሁ እንግዲህ በድጋሜ ማለት ነው። ላይተን መኖር አንችልም የኛ ብሎ ሊጋቡ ነው ድጋሜ ማለት ነው። ገብቶ ሲያቦኩ ሲያቦጫርቁ ሲያጨመላልቁ የሰዎች ዞር በሉልን፣ የኛ ድጋሜ ልንጋባ ነው፣ ተለያይተን መኖር አንችልም ብሏል ማለት ነው። እንግዲህ በቅርብ ቀን አብርሽና ሩታ በድጋሜ ሰርግ ሊደግሱ ነው። እንግዲህ ሰርጋቸው ላይ እንግዲህ አጃቢ ሆናችሁ መገኘት የምትፈልጉ ሰዎች እንግዲህ ተዘጋጁ፣ ከወዲሁ ተዘጋጁ ማለት ነው። ሩታና አብርሽ እንግዲህ እኛ በጭራሽ አንለያይም፣ ሁሉም ነገር ድራማ ነበረ፣ አንለያይም፣ እኛ መለያየት የለብንም፣ አንድ ላይ ተመልሰን አንድ ላይ ሆነን ነው ልጃችን ማሳደግ የምንፈልገው እንጂ እኛ መቼም አንለያይም፣ በአንድነት ነው መኖር የምንፈልገው ብለዋል። እንግዲህ እነሱ መቼም እንደማይለያዩ አሳውቋል፣ ተናግረዋል ማለት ነው። እንግዲህ መሀላቸው ገብታችሁ ብዙ ነገር ሲታወጡ ሲታወርዱ እየነበራችሁ ሰዎች እንግዲህ ዛሬ የሚታፍሩ እናንተ ናችሁ ማለት ነው።
እንግዲህ ሰው ትዳር መሀል ገብታችሁ ሲታበኩ የነበራችሁ ሰዎች እንግዲህ ዛሬ እንግዲህ አንገታችሁን ደፍታችሁ የት እንግባ የት እንሂድ እያላችሁ እንግዲህ ከትዳራችሁ ማቄን ጨርቄን ሳትሉ ውልቅ ብላችሁ ውጡላችሁ ማለት ነው። ልጆች በሰላም ይኑሩ። በፍቅር በደስታ ነው እነሱ መኖር የሚፈልጉት። ከማንም ሰው ጋር ንክኪ አይፈልጉም። የራሳቸውን ህይወት የራሳቸውን ትዳር ነው የሚኖሩ። ልጃቸውን አንድ ላይ መሳደግ ነው የነሱ አላማ ማለት ነው። እንግዲህ የኤፍሬም የአብርሃም ወንድምን በቀደም ተናግሮ ነበረ ማለት ነው በቪዲዮ ላይ ሩታ ካልሆነች አንድም ሴት አንቴ ጋር መድረስ አትችልም። እኛም ደግሞ ከሩታ ውጭ ሌላ ሴት አንፈልግም። እኛ አብርሃምን ያስጠንቅቆታል እንግዲህ ኤፍሬምን ማለት ነው። እንግዲህ አንድ ላይ በድጋሚ እንደ አዲስ ሊጋቡ ነው ማለት ነው። ሁለቴ ሊጋቡ ነው እንግዲህ አብርሽና ሩታ። እውነት ለመናገር በጣም ነው ደስ የሚለው ማለት ነው። ብዙ ሰዎች እንግዲህ አብዛኛው የአብርሃም ጓደኞች አብሮ አደጌዎች የተባሉ ሰዎች ማለት ነው እንግዲህ እንደዛኛ ሰዎች እንግዲህ ትዳራቸው በመበጥበጡ ዋናቸው ሁለቱ ናቸው ማለት ነው። እንግዲህ ምንም ማድረግ አይቻልም። ጮጋራችሁ ላይ እንግዲህ ትንሽ ወተትም እና ውሃ እያቀላቀላችሁ ጠብ ጠብ እያደረጋችሁ እንግዲህ ዋጥ ዋጥ አድርጉበት። እንግዲህ የባሰ እንዳትታመሙ ማለት ነው። ምንም ማድረግ አይቻልም። እንግዲህ አብርሽና ብቅ ብለዋል። እንግዲህ አንለያይም ብለዋል እነሱ። ምንም ማድረግ አይቻልም። እንግዲህ ቻል አድርጉት። የምትሄዱበት ቦታ መሄድ ትችላላችሁ ማለት ነው። እነሱ የኛ መቼም አንለያይም። ልጃችን አብረን ነው ማሳደግ የምንፈልገው። ልጃችን የአባትን ፍቅር የእናትን ፍቅር ስለሚያስፈልገው አንድ ላይ ነው ልጃችን ማሳደግ የምንፈልገው። የማንንም ወሬ የማንም ኮቶት ወሬ እኛ ሊገድበን አይችልም። ማንም የወጣ ቢያወርድም እኛም ብዙ ነገር ቢቀበጣጥሩ አይመለከተንም። ነገር ግን ህይወታችን የምንኖረው እኛ ነን እንጂ ሌላ ሰዎች የእኛን ህይወት ሊኖሩ አይችሉም። ብዙ ነገር ተደረገ፣ ብዙ ነገር ተወራ፣ ብዙ ነገር ተባለ። የባጡንም የቋጡንም አወሩ። ሰማናቸው ዘማናቸው። ዛሬ ግን ይበቃቸዋል። ከህይወታችን ተጠራርጎ መውጣት አለባችሁ። ወደ እኛ ህይወት ማንም ሰው መግባት የለባቸውም። ስለዚህ እኛ ለኛ በማለት እንግዲህ ብዙ ነገር ተናገረች ሩታ ማለት ነው። ሶ ጋይዝ እንግዲህ እንኳን ደስ አላችሁ የእነሱ ኦዲየንስ በሙሉ ማለት ነው። በጣም ደስ የሚለው ማለት ነው። እንግዲህ ደስ የማይላቸው ብዙ ሰዎች አሉ። ምንም ማድረግ አይቻልም። እንግዲህ ያው ዋጥ እያረጋችሁ ሁሉንም መቻል ነው ያለባችሁ ማለት ነው። ምን ይደረግ እንግዲህ ያው እኛ መለያየት አንችልም ከተባለ ሰዎች እንግዲህ ፈጣሪ እያጣመረው ማንም መለየት ይችላል። ማንም ሰው መለየት አይችልም። ዋና ከፈጣሪ ነው። ዋና ፈጣሪ ካጣመረ ማንም ሰው መለያየት አይችልም። ሰው ስለዚህ ሩታና አብርሽን ደግሞ ፈጣሪ ነው ያጣመራቸው። እነዚህ ልጆች ብዙ ዋጋ ብዙ ነገር ከፍለው ነው እዚህ የደረሱት። እንደ ቀልድ አይደለም እዚህ የደረሱት። ብዙ ነገር አሳልፈው ነው እዚህ ጋር የደረሱት ማለት ነው። ፈጣሪ የተመሰገነ ይሁን። እንግዲህ ሩታና አብርሽ ሶ ጋይስ ሩታና አብርሽ ወደፊት ነው። የምን ወደ ኋላ ነው? ማንም መሀላችን ገብቶ ማንም ብንም ቢያወራ ማንም ምንም ቢቀባጥር እኛ አንሰማ፣ መስማችን ጥጥ ነው ብለዋል። እንግዲህ እንደገና ገና አለ ገና አለ ገና እንግዲህ አለ ገና እንደገና እየተባለላቸው ነው ማለት ነው። እንግዲህ ኦ ማይ ጋድ እኔ እነሱ ሰርግ ቀን እንግዲህ ለማየት ጓጉቻለሁ ማለት ነው። እንግዲህ እንደ አዲስ ያው ፊርማ ምናምን ተቀዶ ስለነበረ እሱ ምናምን እንግዲህ ተጠራርጎ ይጣልና የነበረው ይጣልና እንደ አዲስ ተፈራርመው ሊጋቡ ነው ማለት ነው። በጣም ነው ደስ የሚለው እውነት። ልዑል አብርሃም እንግዲህ በጣም እድለኛ ነው። እናትና አባቱ ወደ አንድነት ተመልሶ ልጃቸውን ሊያሳድጉ ማለት ነው። ልዑልዬ የኔ አባት ፈጣሪ ያሳድግ፣ እናትና አባትህን አንድ ላይ ይመልስልክ ፈጣሪ ማለት ነው። የእናትህንና የአባትህን ፍቅር አግኝቴ ማደግ ራሱ ትልቅ ነገር ነው ማለት ነው። እንግዲህ ሩታና አብርሽ በጣም ጥሩ ነገር ነው
ጥሩ ወሬ ነው፣ ጥሩ ሀሳብ ነው ያቀረባችሁት ማለት ነው። እንደዛ ነው መሆን ያለባቸው። እንግዲህ ያችን ሴትዮ ከአጠገብህ ራቅ አድርጋችሁ ጣሉት ማለት ነው። እሷ ከመሀላችሁ እስካልወጣች ድረስ ሰላም አይገኝም። እሷ ራቅ አድርጋችሁ ጣሉት። የተባበሩት አሉ አይደል?